እኚህን አባት ታቋቸዋላችሁ። ብፁዕ አቡነ ዮስጣቴዎስ ይባላሉ። ቅዳሴ በኦሮምኛ፣ ዜማ በኦሮምኛ፣ ቅኔ በኦሮምኛ፣ ማህሌት በኦሮምኛ መቆም አለበት ብለው ያን ጊዜ ምእመኑን በብሔርና በዘር በጎሳ ከፋፍለው በክርስቶስ አንድ የሆነውን ክርስቲያኖች ለያይተው እነሱ የሥልጣነ ክህነታቸውን ደስ የሚያሰኙትን ደስ ሊያሰኙ፣ ሞገስ የሚያገኙትን ሞገስ ሊያገኙበት፣ የሚሾሙበትን ሊሾሙበት፣ አጀብ የሚሰኙበትን አጀብ ሊሰኙበት ያኔ ተናግረውትና ያኔ የኦሮሚያና የአካባቢው ሥልጣነ ክህነት በሚል ጥር 14ቱን ሐዘን አንረሳው። የትኛውም እንቅስቃሴ የሰው ደም ገብሯል። ሻሸመኔ ላይ ምዕመናን ሞተውብናል። ብዙዎች ቆስለዋል። ያልተነገረላቸው ብዙ ምዕመናን ደምተዋል። ዛሬም እየደሙ ነው። ዛሬም እየተገደሉ ነው። ያ ንግግር አልቆመም ነበር። ዛሬ እሳቸው ወጥተው በአውደ ምሕረታቸው በአገረ ስብከታቸው በኦሮምኛ የሚባል ቅዳሴ የለም ሲሉ ተናገሩ። ታዲያ የዘሩት መርዝ ቆመ ወይ ነው የኛ ጥያቄ። የዘሩት ዘርስ የት ቀረ? ያኔ ነግሬያችሁ ሰምታችሁኛል። አሁንም ስሙኝ ከሆነ እየዞራችሁ ስበኩልና፣ እየዞራችሁ አስቆሙልና፣ እርዱንም። በሰላም የሚኖርበት ሀገር ውስጥ ክርስቲያን እየተመረጠ የሚገደልበትን ዘር አቁሙልና። ያ የአርዮስን ስብከት፣ ያ የግድያን ስብከት አስቁሙልና። የኛ ጥያቄ ነው። ከዚህ በኋላ የትላንትናው ቅዳሜና እሑድ ላይ ምዕራብ ሸዋ ላይ የተደረገ ስብሰባ ነበር። ጳጳሳት የመሩት ስብሰባ በአደባባይ እንናገረዋለን። ዛሬ በክርስቶስ አንድ የሆነው አማራ ክልል፣ በክርስቶስ አንድ የሆነው ትግራይ ክልል፣ በክርስቶስ አንድ የሆነው ኦሮሚያ ክልል፣ በክርስቶስ አንድ የሆነው አፋር ክልል፣ በክርስቶስ አንድ የሆነው እንትን ክልል ብቻ አይደለም፣ በክርስቶስ አንድ የሆነው በዓለም ደረጃ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ዶግማና ቀኖና ስርዓት መሰረት አንድ የሆነው በየትኛውም ዓለም የሚኖር ብሔሩ፣ ዘሩ፣ ጾታው፣ ቋንቋው፣ ማንነቱ ሳይለይ በክርስቶስ አንድ ከሆነ አንድ ነን። ከዚህ በኋላ የማሳያችሁ ስብከት ግን በክርስቶስ አንድ አለመሆናችን የሰበኩበት ነው። ጳጳሱ የተወላገደ ስብከት ነው። ከአንድ አባት የሚጠበቅ ንግግር ሰማያዊ መንግስት ነው። ሐዋርያዊ ተልእኮ ነው። ቤተ ክርስቲያን የምትቀበላቸው ቅዱሳን፣ ቤተ ክርስቲያን የምትከተላቸው አስተምሮቶች በሙሉ ኩላዊት ዓለም አቀፋዊት ነች። የእነንተን ስራ ሰፈር እግዚአብሔር የላትም ቤተ ክርስቲያን። የእነንትና ሰፈር ኢየሱስ የላትም ቤተ ክርስቲያን። ቤተ ክርስቲያን ለዓለም የሞተው ክርስቶስን አንድ አድርጋ ነው የምትሰብከው።